ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ይህ ቪዲዮ ለመጀመሪያ ጊዜ የደረሳችሁና ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደሚታወቀው ይህ ቻናል መሰረታዊ የሆኑ የአማርኛና እንግሊዝኛ ትምህርቶችን ፊደላትን ከመለየት ከመጻፍ ቃላትን አገጣጥሞ እንዲሁም ደግሞ የተለያዩ የሚዘወተሩ የሆኑ የአማርኛ ቃላትን በእንግሊዝኛው ትርጉም በተከታታይነት ቪዲዮ የሚለቀቅበት ቻናል ነው ማለት ነው። ኦንላይን መማር ለምትፈልጉ ደግሞ ከስር ባለው የስልክ አድራሻ በተለያዩ ሶሻል ሚዲያ አማራጮች መደወል ትችላላችሁ። እሺ ዛሬ ከትንሽ ጊዜያት መጥፋት በኋላ ይዤላችሁ የመጣሁት አማርኛ ቃላት በእንግሊዝኛ ፊደላት በእንግሊዝኛ ሌተርስ ሲጻፉ ኖርማል ሰላምታዎች የሚሆኑ በአሁኑ ጊዜ ሌሎች ስሞቻችንም ምንም ስንጻጻፍ ቃሉ የአማርኛ ቃል ሆኖ በእንግሊዝኛ ፊደላትን አገጣጥሞ መጻጻፉ የተለመደ ሆኗልና እንደዛ መጻፍ ለምትፈልጉ በተለይም በጣም የተለመዱ የተዘወተሩ የሆኑ ቀለል ያሉ ቃላትን በዛሬ ክፍል ይዤ መጥቻለሁ። እናንተ ከወደዳችሁ ደግሞ በተከታታይነት የምሰራው ነው የሚሆነው ማለት ነው። ስለዚህ አብሮናታችሁን ያላችሁን ሀሳብ አስተያየት ግለጹልኝ። እሺ ቀጥታ ወደ ዛሬው ወደ ዕለቱ ወደ አመጣሁላችሁ ትምህርት እንሄዳለን። አብራችን ቆዩ። እሺ እዚህ ጋር በቀዩ ማለት ነው አማርኛ ጽሁፎች አሉ። ወረድ ብዬ እዚህኛው ላይ ደግሞ እንግሊዝኛ ሌተሮች እያንዳንዷ ፊደል የቷነች የምትወክላት የሚለውን ግልጽ በሆነ መንገድ ለማቅረብ ሞክሬያለሁ ማለት ነው። አብሺ ሰ ላ ም ሰ ላ ም ሰ ላ ም ያው አማርኛ እንግዲህ ከዚህ በፊትም ብዙ ጊዜ የንባብ ልምምድ ጽሁፍ እንዴት እንደምጽፍም ብዙ ቪዲዮዎች ሰርቻለሁ ማለት ነው። አዲስ ከሆናችሁ ባክብላችሁ ያኛውን ማየት ከፈለጋችሁ ማየት ይቻላል። ነባር ቤተሰቦቼ ደግሞ እንግዲህ ያው ባሉበት ፊደላትን ባሉበት ቅደም ተከተል ስናነባቸው ስናገጣጥማቸውና ፈጠን ብለን ስንጠራቸው ነው የቃሉ ትርጉም የሚሰጠን ማለት ነው። ስለዚህ ሰላም ሰላም አልኩ። አሁን አማርኛ ሰ ፊደል በእንግሊዝኛ ሌተሮች የምትወከለው በኤስ ነው። የሰ ቤቶች እንዳሉ እስከ ሶ ድረስ ማለት ነው። ሰባቱ ቤተሰቦችም ኤስ እንግሊሽ ሌተር ኤስ ነች የምትወክላት። ስለዚህ አንደኛ ቤት ሰ ነች። እሷን ለማንበብ ኤስ ኢ እንጠቀማለን። ሰ ለማለት ኤስ ኢ ከዛ ላ ኤል ኤ እንግዲህ ስለ ቫውልና ኮንሶናንት አናባቢና ተነባቢ ግልጽ በሆነ አቀራረብ ከዚህ በፊት የሰራሁት ቪዲዮ አለ። እነዚህ አሁን እያንዳንዱ ተነባቢ ድምጽ ቀጥሎ አናባቢ ይመጣሉ። እነዚህ አምስቱ አናባቢዎች ማለት ነውና ከዚህ ጋር ኤስ ኢ እንደ ዋና ድምጽ ኤስ ነች። ከሷ ጋር ኢን ጨምረን ሰ አል ከዛ ኤል እንደ ለቤተሰቦችን ሙሉ ኤልን እየተጠቀምን ነው የምንጽፋቸውና አራተኛ ለቤትን ለመጻፍ ኤ አናባቢ ተጠቅመን ኤል ኤ ማለት ላ ማለት ነው። ብዙ ጊዜ ኤ የምትባለው ፊደል አራተኛ የአማርኛ ፊደል ቤቶች ነው የምትሰጠንና ኤል ኤ ላ ከዛ ም ብዙ ጊዜ ደግሞ እነዚህ ምንድናቸው ሳድስ የምንላቸው በአማርኛ ስድስተኛ ቤቶች ማለት ነው። ስድስተኛ ቤቶች ዋናውን ኮንሶናንት ብቻውን ምንም አናባቢ ሳይጨመርበት ነው የምንወስደውና ም ስድስተኛ መቤት ነች። ኤም ሌተር ኤም ትተካታለች ማለት ነው። ም የሚለውን ድምጽ የያዘችው ኤም ነች። ኤም ስለዚህ ኤስ ኢ ኤል ኤ ኤም ሰ ላ ም ሰ ላ ም እንደዚህ ይጻፋል ማለት ነው። ለሰላምታም ለሰው ስምም ይሆናል። እንግዲህ ሰላም ማለት ስንፈልግ ኤስ ኢ ኤል ኤ ኤም ሰላም። እሺ ጠፋሽ 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 ጠፋሽ
እቺ አንደኛ ጠቤት ቤተሰብ ቲኢ ነች የምትወክላት። አሁን ቲ የምትባለው ፊደል ለጠ ቤተሰቦች ሙሉ እስከ ጦ ድረስ ማለት ነው። እሷና ሌሎች አናባቢዎችን እያደረግን የምንጠቀመው ቲ ሌተር ቲ ለጠም ለሌላ ፊደልም ትሆናለች ለተም ትሆናለችና እንዳጻጻፉ ነው። ዞሮ ምንም ሌላ እንትን የለውም። ቲኢ ጠ ኤፍኤ ፋ ቀድም እዚህ ጋር ላ ለማለት ኤን ተጠቅመን ነበር አይደል? እዚህም ጋር ኤፍ እና ኤን ስናረጋቸው ፋ አራተኛ ፈ ቤት አደረገችልን። ፋ ጠ ፋ ሽ እቺ ደግሞ ለየት የሚያደርጋት ሸ በአንድ ፊደል ብቻ አይደለም የምትወከለው። ሸ ኤስ እና ኤች አንድ ላይ ሆነው ሸ የሚባል ድምጽ ነው የሚሰጡንና ኤስ ኤች ብቻ የሆነው እዚህ ጋር ምንም ቫውል ሳይኖረው ምንም አናባቢ ሳይኖረው ስድስተኛ ሸ ቤት ስለሆነች ኤስ ኤች ጠፋሽ ሽ ያው ጠፋሽ ጠፋሽ። ያው እዚህ ጋር ነጣጥያቸዋለሁ። ቲኢ ማለት ጠ ማለት ነች። ኤፍኤ ማለት ፋ፣ ኤስኤች ማለት ሽ ለማለት ነው የተጠቀምናቸው። ጠፋሽ፣ ሰላም፣ ጠፋሽ ለእነዚህ አሁን ባንድ ላይ ያይዘን መላክ እንችላለን ማለት ነው ሚሴጅ ላይ። እሺ ሌላ ለወንድ ጾታ ሲሆን ጠ ፋ ህ ጠ ፋ ህ ጠፋህ ጠፋህ። ዛጋ ጠፋሽ ነበር፣ እዚህ ጋር ደግሞ ጠፋህ። ትንሽ ልዩነት ያመጣል ማለት ነው። ጠ ያው ቲኢ ነው ቅድምም፣ ፋ ኤፍኤ፣ ህ እንደ ሀ የምትነበበው የእንግሊዘኛ ሌተር ኤች ነች። ኤች ስለዚህ ኤች ካለምንም አናባቢ ሆነች ማለት ስድስተኛ ሀ ቤት ነው የምትወክልልን። ህ ሌሎቹ ቅድም እንዳልኳችሁ ናቸው። አንደኛ ጠ ቤት ቲኢ፣ አራተኛ ፈ ቤት ኤፍኤ። ጠፋ ህ ጠፋህ፣ ያው ጠፋህ። ዛ ደ ው ይ ደ ው ይ ደዊ ለሴት ጾታ መሆኑ ነው። ደዊ ለማለት ደ እንደ ደ ምናነባት የእንግሊዘኛ ሌተር ተነባቢዋ ዲ ነች። አንደኛ ደ ቤት ስለሆነ ከኢ ጋር ዲኢ ደ ማለት ነው። ው እንደ ወ የምትነበበው ደብሊው ነች። እንግሊዘኛ ሌተር ደብሊው ሶ ው ለማለት ደብሊው እንላለን። ይ ለማለት እንደ ይ ምንጠቀማት እንደ የ ምንጠቀማት እንግሊሽ አልፋቤት ዋይ ነች። ዋይ አሁን እዚህ ጋር ይ ስድስተኛ የቤት ነች። ምንም አናባቢ ሳይኖራት ዋይ። ስለዚህ ደ ዲኢ የሚለው ደ ነው። ው ደብሊው ይ ዋይን ማለት ነው። ደዊ ደዊ እንላለን። ለወንድ ሲሆን ደ ው ል ደ ው ል። አሁን ልዩነት የተፈጠረው ከሌላ መጨረሻ ላይ ነው ማለት ነው። እዛ ጋር ይ ነበር ደዊ ነበር፣ እዚህ ጋር ደግሞ ደውል። ስለዚህ ዋይ የነበረችው ወደ ሌላ ወደ ኤል ትቀየራለች ማለት ነው። ደ ያው እንዳልኳችሁ ቅድም ዲኢ ነው። ው ደብሊው ል ኤል ከዛ ደ ው ል ደውል። ቅድም ማን ነበረች እዚህ ኤል ቦታ ላይ ዋይ ለሴት ሲሆን ማን ደዊ። እዚህ ጋር ደግሞ ደውል። አለሽ 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 ለማለት እንደ አ የምትነበበው የእንግሊዘኛ አልፋቤት እንግዲህ ኤ ነች። ኤ አናባቢም ተነባቢም የምትሆንበት መንገድ አለ ማለት ነው። በዚህ አግባብ ብዙ ጊዜ የአራተኛ ፊደላትን ለመመስረት እስከ ኖርማል ተነባቢ ድምጾች ጋር ኤን እንጠቀማለን። እዚህ ጋር ደግሞ አን የምትተካው የአ ድምጽ ያላት የእንግሊዘኛ ፊደል ኤ ነች። ስለዚህ ኤ እንላለን። ለ ቅድም እንዳልኳችሁ ኤል ነች። ለቤተሰቦችን ሙሉ የምትወክልልን ማለት ነው። ኤል ነች። አንደኛ ቤት ሲሆን ይኸው ከኤ ጋር መጣች። ለ ኤልኢ ሽ ኤስኤች ያው ሸ የምትባለው ድምጽ በሁለት ሌተሮች ነው የምትወከለው፣ በኤስ እና በኤች ብያችኋለሁ ቅድም። ስለዚህ አ ለ ሽ አለሽ አለሽ
እንላለን ማለት ነው። በዚህ መንገድ ለወንድ ሲሆን አለህ 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 ይሄው አለህ ይሄው ምንም የሚቀየር ነገር የለውም። ኤ ነች ለኤልኢ ነች ሺ የነበረው ቅድም አሁን እንደ የምንጠቀማት ደግሞ አልፋቤት ኤች ስለሆነች ኤች እንጠቀማለን። አለህ ስድስተኛ ቤት ስለሆነች ምንም አናባቢ አያስፈልጋትም ማለት ነው። አለህ እንላለን ለወንድ። አለሁ ተመልከቱ። እዚህ ጋር ደግሞ አሁን ይሄው እዚህም ጋር ነው፣ እዚህም ጋር ነው፣ እዚህም ጋር ነው፣ እዚህም ጋር ነው። እዚህም ጋር ለ ነው፣ እዚህም ጋር ለ ነው። ለ እዚች ጋር ስንመጣ ኤች ብቻዋን ነበረች፣ ምንም አናባቢ የላትም። ስድስተኛ ሆሄ ሲሆኑ ኮንሶናንቶቹ ራሳቸውን ችለው ነው፣ ምንም አናባቢ አይፈልጉም ብያችኋለሁ። ስለዚህ ኤች እዚህ ጋር ሁ ማለት የሃ ሁለተኛ ቤት ነች። የሃ ሁለተኛ ቤት ድምጾችን ለመመስረት የምንጠቀማት አናባቢ ዩ ነች። ቫውል ዩ ወይም ተነባ አናባቢ ዩ ማለት ነው። ኤች ዩ ቅድም ኤች ብቻውን እንደ ነበረ። አሁን ከዩ ጋር ሲመጣ ሁ የሚል ድምጽ ዩ የሚባለው ድምጽ አብሮ እዚህ ጋር ኤች ጋር ሁ አደረገልን፣ ሁለተኛ የሃ ቤት ማለት ነው። ከዛ አለሁ ኤ ብቻዋን ለኤልኢ ሁ ኤች ዩ አለሁ እዚህ ጋር አሁን አለህ ተብለን ስንጠየቅ አለሁ አለሽ አለሁ ምላሽ ይሆናል ማለት ነው። እሺ ሌላ እዚህ ጋር እሺ ደግሞ የተለመደች ነች። ኦኬ እንላለን እሺ እንላለንና እሺ ብለን በአማርኛ የአማርኛውን ቃል በእንግሊዘኛ ፊደላት ለመጻፍ እንደ ምንጠቀማት ይቺ ቋሚ የሆነ ኮንሶናንት ድምጽ የላትም። እነዚህ አናባቢዎች ቅድም እንደ የመጀመሪያ ቤት ላይ ኤን ተጠቅመናል። ለማለት ደግሞ ይቺ ቫውል እንደ ትነበባለችና እንላለን። ለማለት ኤን እንጠቀማለን። ሺ ቅድም ብያቸዋለሁ። ኤስኤች የሺ ቤቶችን እንዳለ ለመመስረት ነው የምጠቀማት። እዚህ ጋር ሺ ማለት ስንተኛ ሺ ቤት ነች? ሶስተኛ ኮንሶናንቶችን ወይም ደግሞ ሶስተኛ የአማርኛ ቤቶችን ለመመስረት የምንጠቀማት ይህን ድምጽ ለማምጣት የምንጠቀማት አናባቢ አይነች። ውድ ቤተሰቦቼ ከዚህ በፊት በሚገባ ስለሰራው በእያንዳንዱ ፊደል ለዛ ነው እዚህ ጋር ዝም ብዬ ዛሬ ቃላትን ብቻ ያመጣሁት ማለት ነው። ያን ማየት ትችላላችሁ አዲስ የሆናችሁት። ኤስኤች እንደ ሸ እስከ ሾ ድረስ እንግዲህ ኤስኤች እያልን ነው ቀጥለን ስንፈልግ ዩ ስንፈልግ አይ ስንፈልግ ኦ ስንፈልግ ኤ የምንጠቀመው እንደየአገባባቸው ነው። አሁን ሶስተኛ ቤቶችን የትኛውንም ሶስተኛ የአማርኛ ቤት ለመመስረት አይ እንጠቀማለን እንደ አናባቢ ማለት ነው ከኮንሶናንቶቹ ጋር አብረን። ስለዚህ ኤስኤች እንደ ሸ የሚነበብ ከሆነ ማለት የሸ ቤቶችን ማለት ነው እንጂ ኤስኤች ቅድም ብያችኋለሁ ምንድነው ብቻውን ከሆነ ሺ ስድስተኛ ሳድሱን ማለት ነው ስድስተኛ ቤት ሺ ነው የሚወክልልን። ኤስኤች አይ ከሆነ ሺ ሶስተኛ ሸ ቤት ማለት ነው ሺ። አሁን በዚህ አግባብ ሌሎችንም ሶስተኛ ፊደሎችን ለመመስረት አይን መርሳት የለባችሁ ማለት ነው። ሺ ከዛ እሺ ያ እነዚህ ሶስቱ ሌተሮች ለሺ ናቸው። እነዚህ ሁሉ ኢ ብቻዋን ናት። እሺ አዎ ለማለት ያው ተደጋገመ እንደ የሚነበብ የእንግሊዘኛ ሌተር ኤ ነው። ከዛ ወ ለማለት ደግሞ ደብሊው እንደ ወ የወ ቤቶች ነው ብያለሁ። ከኦ ጋር ሲሆን እንደ ሰባተኛ ወ ቤት ይሆናል። ስለዚህ ወ ብለን እንጽፋለን። እዚህ ጋር አትጥፊ እንግዲህ ቤተሰቦቼ ሁሌም ስታነቡ በተቀመጡበት ቅደም ተከተል ፊደላትን ፈጠን ብላችሁ ስትጠሯቸው በራሱ መንገድ ቃሉ
ይመጣል ማለት ነው። መሀል ላይ መነሳት ወይ ደግሞ መቀላቀል ምናምን አይቻልም። አትጥፊ አትጥፊ። እንደ የምንጠቀማት ፊደል ኤን ነው። እንደ ቲ ብቻዋን ትበቃ ነበር፣ ግን እዚህ ጋር በአጋጣሚ ብለን ደግሞ ስድስተኛ ፊደል እየተጠቀምን ነው እና በዚህ አግባብ አንዳንዴ ቋሚ የሆነ ህግ የለውም፣ ግን ስንጽፍ የሚመረጠው አሁን ሁለት ጊዜ ቲቲ ከምንል ማለት ለቲ ብቻ ስለሆነ ሳይሆን ሳድስ ፊደላት ተከታትለው በሚመጡብን ሰዓት መሀል ላይ ይችን አይን እንጠቀማታለን። አትጥፊ። ያው ትም ስድስተኛ ቤት ነች፣ ጥም ስድስተኛ ቤት ነች እና መሀል ላይ ደግሞ በአጋጣሚ ሆኖ ተቤትም ጠቤትም የሚወከሉት በቲ ፊደል ነውና እንደ ከዛ ት ለማለት ቲ አይ ቲም ብቻዋን ከዛ ፊ ሶስተኛ ፈቤት ያው ከአይ ጋር ነው የምትመጣው ብያለሁ። ፈን የምትወክልልን የፈ ድምጽ ያላት የእንግሊዝኛ ሌተር ደግሞ ኤፍ ነች። ኤፍ ከፈ እስከ ፎ ድረስ ያሉትን የምትወክለው ያው አናባቢዎች እንደየአስፈላጊነቱ የሚጨመሩ ነው ማለት ነው። ስለዚህ ፊ ለማለት ሶስተኛ ፈቤት ለማድረግ ቀጥለን ብያለሁ። ለሶስተኛ ፊደላት አይ እንጠቀማለንና አትጥፊ ፊ ያው እዚጋ አትጥፊ አትጥፊ። ይችን መተውም ይቻላል ባይዘው ወይ ለምን ብላችሁ ግራ እንዳትጋቡ ለማለት የፈለኩት ምንድነው ስድስተኛ ቤቶች ምን ጊዜም ቢሆን ምንም አናባቢ የላቸውም እና ተከታትለው ሲመጡብን ግን እንደዚህ ብንጽፋቸው ይመረጣል ለማለት ነው እንጂ ኖርማል ይችን አይ ካንስል ማድረግ ይቻላል፣ ማጥፋት ይቻላል። ስለዚህ አትጥፊ። እሺ በዚህ አጋጣሚ ደግሞ የጠቤትና ተቤቶች በቲ ነው የሚወከሉት ብያችኋለሁ። እሺ አሁን ደግሞ አትጥፋ ዲጂት ከጥ ድረስ ይሄ ተመሳሳይ ነው። እዚህ ጋር እዚህ ጋር ት ፊ እዚህ ጋር ደግሞ ፋ ለወንድ። ስለዚህ እዚህ ጋር ፊ ኤፍ አይ ሶስተኛ ፈቤት የነበረችው ኤፍ ከማን ጋር ትመጣ ይሆን ደግሞ? ለፋ ለአራተኛ ቤት ምን ብያችኋለሁ? ኤን መጨመር ነው ብያለሁ፣ ለአራተኛ አማርኛ ፊደሎች ማለት ነው። ስለዚህ ኤፍ ኤ ስንል ፋ ይሆናል፣ ኤፍ አይ ስንል ፊ ይሆናል ማለት ነው። ስለዚህ ኤ ያው ቅድም እንዳልኳችሁ እዚህ ጋር ቲ አይ መጠቀም ይቻላል፣ ቲ ብቻዋን ማድረግም ይቻላል። እንደ ጥ ደግሞ ቲን ተጠቅመናል። ፋ ለማለት ኤፍ ኤ አትጥፋ። በአንድ ሌተር ብቻ የሴትና የወንድ ጾታን ያው እዚህ ጋር አትጥፊ፣ አትጥፋ፣ አትጥፎ ቢሆን ሱድ ቤተሰቦች ዝም ብሎ ቆም ብሎ ለማሰብ ያህል ፉ ለማድረግ ያው እስከዚህ ያለው ተመሳሳይ ይሆንና አትጥፉ፣ ጥፉ። ከዛ ኤፍ ዩ ማድረግ ፉ ሁለተኛ አማርኛ ቤቶችን በዩ ነው እናናድባቸውና ዩን እንጠቀማት ነበር ኤፍ ጋር ማለት ነው። ከዛ ኤፍ ዩ ብንል ፉ ነው የሚሆነው። አትጥፉ የሚለውን በራሳችን መለማመድ ይቻላል። ከዚህ በመነሳት ከዛ ኤፍ ዩ አትጥፉ ለማለት ማለት ነው። እንዴት 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 አንዳንድ ልጆች የሚገጥመኝም ካየሁት ማሩ ምናምን አንዳንዴ ፈጠን ብለን የምናነባቸው ፊደላት አሉና እነሱ ጽሑፍ ላይ ተረቷቸዋላችሁ። ተረጋግቶ ማንበብ ነው ማለት ነው፣ ቃሉን ያው ለመጻፍ ማለት ነው። ለምሳሌ አሁን እንዴት ስንል ንን ብዙ አንጫናት ማቆይባትም፣ ግን በጽሑፍ ሲሆን ን ትገባለች። እንዴት እንዴት። ከዛ እንደ ቅድምን ብያለው ኢን ነው የምንጠቀመው። እንደ ኢ እንደ ን ኤን ነች። ኤን ከነ እስከ ኖ ድረስ የምንጠቀማት ፊደል ነች። ያው ለስድስተኛ ቤት ደግሞ ምንም አናባቢ ሳያስፈልግ ራሷ አንዷ ፊደል ናት የምትወከል ብያችኋለሁ። ስለዚህ በአጋጣሚ ጋር ን ማለት ስድስተኛ ቤት ስለሆነች ኤንን ብቻ ትወስዳለች። ዲኢ ያው እንደ ደ የምንጠቀማት ዲ ነው።
ዲኢ እንዴ ከዛ ት ቅድም ብያለሁ አናባቢ ሳያስፈልጋት ስድስተኛ ቤት ስለሆነች ቲን መጠቀሙ በቂ ነው ማለት ነው። ስለዚህ እንዴት ጭምር ነው ገና። ከዛ ሴት ከሆነች ነሽ ወንድ ከሆነ ደግሞ ነህ። ውድ ቤተሰቦች እዚህ ጋር አንድ መስመር ስላለው ለሴት ከሆነ ነና ሽ በቂ ናቸው። ለወንድ ከሆነ ነና ህ። እሺ ነው ነሽ ወይም ነህ። እዚህ ጋር እንደነ ኤንኢ ነች። ኤንኢ እንደነ ቀደም እዚህ ጋር አላልኩም። ስድስተኛ ቤት ስለሆነች ኤን ብቻ ነበረች። እዚህ ጋር እንደ አንደኛ ቤት ደግሞ ኢ አብራት መጣለች ማለት ነው። አናባቢዋ ኢ። ከዛ ነ ኤንኢ ሽ ኤስኤች እንደ ሽ ነው የምትነበበው። ደጋገምኩት። ለሴት ከሆነ ኤንኢ ኤስኤች ነሽ። በቃ ይሄ አራቱ ድምጽ ማለት ነው። አራቱ እነዚህ። ለወንድ ከሆነ ያው ለሴት ነሽ። ለወንድ ከሆነ እችን ሽን እንተዋትና ነን እንወስዳለን። ከዛ እችን ስንወስድ ነህ። ያው ነህ። አንደኛ ነቤት ስለሆነ ከኤ ጋር መጣ። ህ ደግሞ ምንም አናባቢ አትፈልግም፣ ስድስተኛ ቤት ነች። እንደ ሀም ልጠቀማት ደግሞ ሌተር ኤች ነው። ስለዚህ ህ ኤች ብቻዋን በቂ ናት ማለት ነው። ውድ ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ሼር አድርጉ። ቀጣይ ደግሞ በሌሎች ትምህርቶች እስከምንገናኝ ድረስ በያላችሁበት ሰላማችሁ እንዲበዛ ምኞቴ ነው። ጉድባይ